ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በህወሓት ኃይሎች የተጀመረው ጥቃት አስመልክቶ ውጥረት መጨመሩ ተሰማ። ከሽሬ ወደ ማይጸብሪ የሚወስደው መንገድም ተዘግቷል። በትናንትናው ዕለት ጥር 18 2018 ዓ.ም ከገብረ ጻዲቅ ወይም ገብረ አዴት ዛቻና ፉከራ በኋላ የህወሓት ኃይሎች በጸለምት በሁለት ስፍራዎች ላይ በሚገኘው የሀገር መከላከያ ሰራዊት ላይ ጥቃት ከፍተዋል። የሀገር መከላከያ ሰራዊት ለጥቃቱ የአጸፋ መልስ መስጠቱ የተሰማ ሲሆን በርካታ የህወሓት ታጣቂዎች መሞታቸው እንዲሁም ሁለት የህወሓት አንጃ ቡድን ከፍተኛ ወታደራዊ አመራሮች ከነ ትጥቃቸው እንደተማረኩ መረጃዎች ገልጸዋል። በዛሬው ዕለት ጥር 19 2018 ዓ.ም ደግሞ በሌላ አቅጣጫ ውጥረቱም ጨምሯል። ካለፈው እሁድ ቀን ጀምሮ ህወሓት በሽሬ አቅጣጫ ከፍተኛ የጦር ኃይልና ሎጂስቲክ ማስጠጋቱ ሶሎዳ ሚዲያ የዘገበች ሲሆን ከሽሬ ወደ ማይጸብሪ የሚወስደው መንገድ በዛሬው ዕለት ከጠዋት አንስቶ እንደተዘጋም ታውቋል። በተያያዘ መረጃ በጸለምት አካባቢ ህወሓት ጦርነት ከለኮሰ በኋላ ከአርሚ 44 13 እና 50 በሚባሉት የህወሓት ኃይል የሚገኙ በርካታ ታጣቂዎች ሌሊቱን ተበትነው ማደራቸውም ተገልጿል። እነዚህ የአርሚ 44 አርሚ 50 እና አርሚ 13 ታጣቂዎች እኛ እንዋጋም፣ ከንቱ ሞት መሞት አንፈልግም በማለት ገሚሶቹ ወደ ትውልድ መንደራቸው፣ ገሚሶቹ ወደ ሐራ መሬት የሚገኙት የትግራይ የሰላም ኃይሎች እንዲሁም ገሚሶቹ ወደ አቅራቢያቸው የሚገኘው የሀገር መከላከያ ሰራዊት መሄዳቸውም ነው የተሰማው። የህወሓት ሰራዊት ቃል አቀባይ የሆነው ኮሎኔል ገብረ ጻዲቅ ወይም በቅጽል ስሙ ገብረ አዴት በኔ እምነት ሁሉም የነበረን ግንኙነት ስለተበጠሰ ትግራይ ከኢትዮጵያ ለመገንጠል የቀራት የምናስመልሰው የመሬት ግዛት ብቻ ነው። ይህ ደግሞ ፌዴራል መንግስት በሰላም የማይመልሰው ከሆነ በጦርነት ለመመለስ ዝግጁ ነን ሲል ከተደመጠ በኋላ ነው ህወሓት በሁለት ቀናት ውስጥ በሀገር መከላከያ ሰራዊት ላይ ጥቃት የከፈተው። የላቀ የመከላከል አቅም ያጎለበተ የሰው ኃይል መገንባት ተችሏል ሲሉ የኢፌድሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ገለጹ። ተለዋዋጭ የሆነ የመጣውን የጦርነት አውድ ተረድቶ የላቀ የመከላከል አቅም ያጎለበተ የሰው ኃይል መገንባት መቻሉን የኢፌድሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ገልጸዋል። የኢፌድሪ አየር ኃይል 9ኛ ዓመት ምስረታውን ምክንያት በማድረግ በጄት እና ሄሊኮፕተር በቂ የበረራ ሰዓታቸውን የጨረሱ ተማሪዎችን አስመርቀዋል። በተጨማሪም የእጩ መኮንን ስልጠና ለወሰዱ አብራሪዎች ዲፕሎማ፣ የበረራ ክንፍና የምክትል መቶ አለቃ ማዕረግም ተሰጥቷል። በቴክኒክ ኮሌጅ በአቪዬሽን ዘርፍ የተለያዩ ሙያን የተማሩ ሰልጣኞችን በዲፕሎማ ተመርቀዋል። ከተመራቂዎች መካከል ሁለቱ ሴት አብራሪዎች ሲሆኑ ከታንዛኒያ የመጡ አብራሪዎችም ይገኙበታል። ተመራቂዎች ለሀገር ሉዓላዊነት አዲስ ጉልበት የሚሆኑ የሰው ኃይልን የማፍራት ተልዕኮው አንድ አካል እንደሆነ በምረቃ መርሃ ግብሩ ላይም ተገልጿል። የሰው ኃይል የመሰረተ ልማት ግንባታና ትጥቅን የማዘመን ስራ ተጠናክሮ እንደሚቀጥል የኢፌድሪ አየር ኃይል ዋና አዛዡ ሌተናል ጀነራል ይልማ መርዳሳ አክለው ተናግረዋል። በኢትዮጵያ የወርቅ ልማት ላይ የተሰማራው አላይድ ጎልድ በቻይናው ዚጂን ሊጠቀለል መሆኑ ተሰማ። በኢትዮጵያ በማሊና በኮትዲቫር ግዙፍ የወርቅ ማዕድን ፕሮጀክቶች ያሉት ካናዳዊው አላይድ ጎልድ ኮርፖሬሽን በሆንግ ኮንግ የአክሲዮን ገበያ ከተመዘገበው ዚጂን ጎልድ ኢንተርናሽናል ኩባንያ ጋር የመጨረሻ ስምምነት ላይ መድረሱን አስታውቋል። በዚህም መሰረት ዚጂን ጎልድ ሁሉንም የአላይድ ጎልድ አክሲዮኖች በአንድ አክሲዮን 44 የካናዳ ዶላር በጥሬ ገንዘብ ለመግዛትም ተስማምቷል። ይህም ኩባንያው ባለፉት 30 ቀናት በገበያ ላይ ከነበረው አማካይ ዋጋ የ27 በመቶ ብልጫ ያለው በመሆኑ ለባለ አክሲዮኖች ከፍተኛ ትርፍ የሚያስገኝና ፈጣን የገንዘብ ክፍያ የሚያረጋግጥ መሆኑም ተገልጿል። በቶሮንቶ ካናዳ ይፋ የተደረገው ይህ በሁለቱ ኩባንያዎች መካከል የተደረገው የወዳጅነት የሽያጭ ስምምነት 5.5 ቢሊዮን የካናዳ ዶላር ዋጋ የተሰጠው ሲሆን ክፍያውን ሙሉ በሙሉ በጥሬ ገንዘብ የሚፈጸም መሆኑም ተገልጿል። የዚጂን ጎልድ ሊቀመንበር ሆንግ ፉሊን እንደገለጹት በኢትዮጵያ የሚገኘው የኩርሙክ ፕሮጀክት እና በማሊ የሚገኘው ሳዲዮላ የትውልድ ሀብቶች መሆናቸውን ጠቅሰው አዲሱ ባለቤት እነዚህ ፕሮጀክቶች ለበርካታ አስርት ዓመታት ምርት እንዲሰጡ ለማድረግ እንደሚሰራም አረጋግጧል።
የአላይድ ጎልድ ዋና ስራ አስፈጻሚ ፒተር ማሮን በበኩላቸው ይህ ሽያጭ ቡድናቸው በአፍሪካ ያለውን ዓለም አቀፍ ደረጃውን የጠበቀ የወርቅ ሀብት ለማልማት ላደረገው ጥረት ትልቅ እውቅና መሆኑን ገልጸው ዚጅን ጎልድ በዓለም ካሉ ግዙፍ የማዕድን ኩባንያዎች አንዱ በመሆኑ የጀመሩትን ፕሮጀክት ዳር ለማድረስ አቅም እንዳለው ያላቸው እምነትም ገልጸዋል። ሊቀመንበር ሆንግ ፉሊንም በበኩላቸው በኢትዮጵያ በማሊና በኮትዲቫር ካሉ ባለድርሻ አካላት ጋር በጋራ ለመስራት እንደሚጓጉና ግዢው በአፍሪካ ያለባቸውን ተጽዕኖ በከፍተኛ ሁኔታ እንደሚያሳድገውም አብራርተዋል። ይህ ግዙፍ ግዢ በጥሬ ገንዘብ የሚፈጸም በመሆኑና ዚጅን ጎልድ ክፍያውን በእጁ ላይ ካለው ተቀማጭ የሚሸፈን በመሆኑ በብድር ምክንያት የሚፈጠር ምንም አይነት መዘግየት እንደማይኖርም ተገልጿል። የአላይድ ጎልድ የዳይሬክተሮች ቦርድን ባለ አክሲዮኖች ለዚህ ስምምነት ድጋፋቸውን እንዲሰጡ በሙሉ ድምጽም መክረዋል። ግዢው በካናዳ ፍርድ ቤት በባለ አክሲዮኖችና በቻይና መንግስት የቁጥጥር ተቋማት ተቀባይነት አግኝቶ እስከ መጪው የፈረንጆቹ ሚያዝያ 2026 ይጠናቀቃል ተብሎ የሚጠበቅ ሲሆን ስምምነቱ ሲጠናቀቅ አላይድ ጎልድ ከቶሮንቶ እና ኒውዮርክ የአክሲዮን ገበያዎች እንደሚሰረዝም ታውቋል። የሞቃዲሾ ወደብ ማስፋፊያ ስራን ተከትሎ ከመጋዘን ተነስተው የነበሩ የረድኤት ቁሳቁሶች ለዓለም የምግብ ፕሮግራም መመለሳቸው የሶማሊያ ፌዴራላዊ መንግስት አስታወቀ። የሶማሊያ ፌዴራላዊ መንግስት ይህንን ያለው በሞቃዲሾ ወደብ የሚገኝ የእርዳታ ቁሳቁስ ማከማቻ ፈርሷል፣ እንዲሁም እርዳታ ተዘርፈዋል የሚሉ ሪፖርቶች ሲወጡ መቆየታቸውን ያወጣውን መግለጫ ተከትሎ ነው። የሶማሊያ ፌዴራላዊ መንግስት ባወጣው መግለጫ ከመጋዘኑ ተነስተው የነበሩት ቁሳቁሶች ሙሉ በሙሉ ለዓለም የምግብ ፕሮግራም ተመልሰዋል ብሏል። በመግለጫው አክሎም መንግስት ስለተፈጠረው አሳዛኝ ሁኔታ ሙሉ ኃላፊነት እንደሚወስድም ገልጿል። የሶማሊያ ባለስልጣናት በአሜሪካ የሚደገፍ መጋዘንን አፍርሰዋል፣ እንዲሁም ለተረጂዎች የታሰበ 76 ሜትሪክ ቶን የምግብ እርዳታ በህገወጥ መንገድ ወርሰዋል ሲል የአሜሪካ የውጭ ጉዳይ መስሪያ ቤት መወንጀሉ ይታወሳል። አሜሪካ ይህንን ድርጊት በመቃወም ለሶማሊያ ፌዴራላዊ መንግስት የምትሰጠው ሰብአዊ እርዳታም አግዳለች። የሰብአዊ እርዳታ አቅርቦቱ ደህንነቱ ተጠብቆና ሳይቆራረጥ እንዲቀጥል ለማድረግ መንግስት በሞቃዲሾ ወደብ ክልል ውስጥ ለዓለም ምግብ ፕሮግራም ሰፋ ያለና የተሻለ መጋዘን ማዘጋጀቱም አስታውቋል። ይህም የማከማቸት አቅምንና የስርጭት ቅልጥፍናን ለማሻሻል እንደሚረዳም የሶማሊያ መንግስት ገልጿል። የሶማሊያ መንግስት ከዓለም የምግብ ፕሮግራም ጋር የቆየ የስራ ግንኙነት እንዳለው የጠቀሰ ቢሆንም ከዓለም አቀፍ ለጋሾች ጋር ያለው ቅንጅትና የመረጃ ልውውጥ ማጠናከር አስፈላጊ መሆኑን አምነዋል። የተፈጠረውን ክስተት ሁኔታዎች በመመርመር ወደፊት ተመሳሳይ ችግሮች እንዳይከሰቱ እርምጃ እንደሚወስድም የሶማሊያ መንግስት ቃል ገብቷል ተብሏል። የሶማሊያ መንግስት ለሰብአዊ መርሆች ለግልጽነትና ተጠያቂነት ያለውን ቁርጠኝነት በድጋሚ ያረጋግጫለሁ ያለ ሲሆን ከዓለም የምግብ ፕሮግራም ከአሜሪካና ከሌሎች ዓለም አቀፍ ለጋሾች ጋር ያለው ግንኙነት አጋርነት እንደሚያደንቅም ገልጿል። ኡጋንዳ ከ19 ዓመታት በኋላ ጦሯን ከሶማሊያ ልታስወጣ ነው። ኡጋንዳ ከአፍሪካ ህብረት የሰላም አስከባሪ ተልዕኮ ትልቁን ድርሻ የሚይዘው ጦሯን በቅርብ ጊዜ ውስጥ ከሶማሊያ ለማስወጣት ማቀዷን የኡጋንዳ ህዝባዊ መከላከያ ሰራዊት ጠቅላይ አዛዥ ጀነራል ሙሁዚ ካይኔሩጋባ ገልጸዋል። ጀነራል ካይኔሩጋባ እንደ አውሮፓውያን አቆጣጠር ከ2007 ጀምሮ በአፍሪካ ህብረት ተልዕኮ ስር ሶማሊያ የሚገኘው የኡጋንዳ ጦር ሙሉ በሙሉ እንዲወጣ ባለፈው ሐምሌ ወር ጥሪ አቅርበው ነበር። ጠቅላይ አዛዡ በወቅቱ አሜሪካ ከአልሸባብ ቡድን ተወካዮች ጋር በሚስጥር ድርድር እያደረገች ነው የሚል ክስ አቅርበዋል። እንደ አውሮፓውያን አቆጣጠር በታህሳስ 2024 የተጠናቀቀው የአፍሪካ ህብረት የሽግግር ተልዕኮ አትሚስ የተካው የአፍሪካ ህብረት የድጋፍና የመረጋጋት ተልዕኮ በሶማሊያ አውሶም 11000 ወታደሮች ያሉት ሲሆን ስብጥሩም 4500 ከኡጋንዳ፣ 2500 ከኢትዮጵያ፣ 1500 ከጅቡቲ፣ 1400 ከኬንያ እንዲሁም 1100 ከግብጽ ወታደሮች መሆናቸው ተገልጿል። ቱኒክ እንደዘገበው አልሸባብ ለአልቃይዳ የሽብር ቡድን ታማኝነቱ የገለጸ ሲሆን ሩሲያን ጨምሮ በርካታ ሀገራት ውስጥ የታገደ ድርጅት መሆኑም ይታወቃል። ቀጣዩ የሩሲያና የዩክሬን የሰላም ድርድር በአቡዳቢ በሚቀጥለው ሳምንት እንደሚካሄድ ክሬምሊን አስታወቀች። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሰኞ ዕለት እንደተናገሩት ቀጣዩ ዙር በአሜሪካ አደራዳሪነት የሚካሄደው የሩሲያና የዩክሬን የሰላም ድርድር በሚቀጥለው ሳምንት በድጋሚ በተባበሩት አረብ ኤሚሬቶች ዋና ከተማ አቡዳቢ እንደሚደረግ አስታውቋል። በሞስኮ በተሰጠው ጋዜጣዊ መግለጫ ላይ ፔስኮቭ እንደተናገሩት ትክክለኛው ቀን ገና ያልተጠናቀቀ ቢሆንም የዩናይትድ ስቴትስ መገናኛ ብዙሃን ውይይቱ በየካቲት 1 ሊቀጥል እንደሚችል ዘግበዋል።
ለሚቀጥለው ሳምንት ታቅዷል። ትክክለኛው ቀን አሁን መጥቀስ አይቻልም ብለዋል። የመጀመሪያዎቹ ውጤቶች በመገምገም ፔስኮቭ ከመጀመሪያዎቹ የሶስትዮሽ ግንኙነት ከፍተኛ ውጤታማነት መጠበቅ ያለ ጊዜው እንደሚሆን አስጠንቅቀዋል። ከችግሮቹ ስብስብነት አንጻር ተደራዳሪዎቻችን ጥቅማችንን ማስጠበቃቸው ቀጥለዋል ሲሉ ፔስኮቭም ተናግረዋል። ሩሲያና ዩክሬን ከጥር 23 እስከ ጥር 24 በአቡዳቢ የሁለት ቀናት ምክክር በአሜሪካ ሽምግልናም አካሂዷል። የአሜሪካ አስተዳደር ውይይቱን ገንቢ ሲል ገልጾታል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ